ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አሰፋና ታምሩግለን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ኖና የስድስቱ ቀን ጦርነት፣ አዲስ አበባና የመሬት ቅርምት፣ ኢኮኖሚያዊ ቀውሱና የዋጋ ግሽበት መጨመር፣ ዘራፊው ጦር ላይ የተወሰደው ጥቃት፣ የስሙላው ምክክርና የፓርቲዎቹ ተቃውሞ፣ የኤርትራ ምላሽ፣ ጸረ ወደኑና ሱዳን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። ሜጀር ጀነራል ውባንታ ባተኮር ለስድስተኛ ቀን እያደረገ ያለውን ውጊያ አጠናክሮ ዛሬም በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ ሶስተኛ አዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ነሐሴ 20 ቀን 2018 ዓ.ም የነበረ ወታደራዊ ውጊያን አስታኮ ባወጣው መረጃ ላለፉት 6 ተከታታይ ቀናት እየተደረገ ባለው ውጊያ በጠላት ላይ ጉዳት እያደረሰ ዛሬም ድል መቀዳጀቱን ገልጿል። የአንደኛ ኮር አካላት የሆኑት የጉና ክፍለ ጦር አካላት ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ እንዲሁም የሜጀር ጀነራል ውባንታ ተወርዋሪ ክፍለ ጦር ጠላትን ለስድስተኛ ተከታታይ ቀናት እያርበደበቱ ይገኛል በማለት በዛሬው ዕለት የተደረገውን ውጊያ ተከትሎ በጠላት ላይ ሰብአዊና ቁሳዊ ኪሳራ መድረሱን ገልጿል። ጉና ክፍለ ጦር አካል የሆኑት የገብረ መስቀል ብርጌድ ጣይቱ ሻለቃ ዛሬ ሌሊት የተንቀሳቀሰውን ያገዛዙን ስልጣን አስጠባቂ ጦር በታቀደ የደፈጣ ውጊያ ከደብረ ታቦር በ2 ኪሎ ሜትር ርቀት ወርቄላ ልዩ ስሙ ቀፎ ቤትና አምባ ሜዳ የተባለ ቦታ ላይ ከንጋቱ 11 ሰዓት ጀምሮ በተወሰደ የታቀደ የደፈጣ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ አንድ የጠላት ፓትሮል ከጥቅም ውጭ መደረጉን፣ አንድ ሲኖትራክም መማረኩን በዚሁ መረጃ ጠቅሷል። መቅደላ አምባ ብርጌድ ከወርቄን አቅጣጫ የመጣውን የጠላት ኃይል በዲብድቦው በኩል እንዳይንቀሳቀስ አድርገው ጉዳት ያደረሱበት ሲሆን ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ከወርቄንና ከማደረ ማርያም አቅጣጫ የመጣውን የጠላት ኃይል በሁለቱም አቅጣጫ አቱይ መገንጠያ በር ላይ ባደረጉት መደበኛ ውጊያ ከደብረ ታቦር አቅጣጫ የመጣውም ሆነ ከማደረ ማርያም አቅጣጫ የመጣው የጠላት ኃይል የፋኖን ብርቱ ክንድ መቋቋም ሲያቅተው የቀረ ኃይሉ ወደ መጣበት አቅጣጫ ለመፈርጠጥ መገደዱን ገልጿል። ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር አካላት የሆኑት ገብረ መስቀል ብርጌድ፣ ጣይቱ ሻለቃና መቅደላ አምባ ብርጌድ በተከታታይ 6 ቀናት ያደረጉት አውደ ውጊያ ተከትሎ የጠላትን ቅስም መስመራቸውን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን፣ የፋኖን ምት መቋቋም ያቃተው ያገዛዙ ስልጣን አስጠባቂ ሰራዊት በንጹሐን የከተማ ነዋሪዎችና አርሶ አደሮች ላይ የጭካኔ እርምጃ መውሰዱን፣ ያገዛዙ ስልጣን አስጠባቂ ጦር ሰሞኑን በተከታታይ ማህደረ ማርያም ከተማ ንጹሐንን ሲረሽን እንደነበር ያስታወሰው መረጃ ዛሬም በተመሳሳይ ገና መጫወቻ ከተማ ላይ ንጹሐን አርሶ አደሮችን ረሽኗል በማለት በአገዛዙ ስልጣን አስጠባቂ ጦር ከተረሸኑት አርሶ አደሮች መካከል አቶ ማተቤ ጥላሁን፣ አቶ አዱኛ ፍሳሐና አቶ ደርሶ ካሳውና ሌሎችም የተደበደቡ በጅምላ እንደሚገኙበት ይኸው መረጃ ጠቅሷል። የአብይ አገዛዝ ስልጣን አስጠባቂ ጦር የንጹሐን አማራዎችን ንብረት የቻለውን ዘርፎ ሲወስድ መውሰድ ያልቻለውን ደግሞ ማውደሙን፣ የገባውን ቃል ኪዳን አፍርሶ ህዝብን እየጨፈጨፈ የሚገኘው ያገዛዙ ስልጣን አስጠባቂ ጦር ከዚህም የበለጠ እንደሚያደርግ መላው የአማራ ህዝብ አውቆ ከጠላቱ በላይ ጨካኝ መሆን አለበት፣ እንደ ኮሶ መምራር አለበት፣ አማራው ቆርጦ ለህልውናው የሚደረገውን ትግል አጠናክሮ ሊቀጥል ይገባል በማለት የሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ነሐሴ 9 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ በራያ ቆቦ ግንባር 3 ያገዛዙ ስልጣን አስጠባቂ ሰራዊት አባላት አንድ ስናይፐርና አንድ ክላሽንኮቭ መሳሪያ በመያዝ ወደ ምኒልክ አንደኛ እዝ 102ኛ ኮር መቀላቀላቸውን የዙ ህዝብ ግንኙነት መምሪያ ዛሬ ነሐሴ 20 ቀን 2018 ባወጣው መረጃ ገልጿል። በዛሬው ዕለት በሰሜን ወሎ ዞን በራያ ቆቦ ወረዳ 3 ያገዛዙ ስልጣን አስጠባቂ ሰራዊት አባላት አንድ የቡድን መሳሪያ፣ አንድ ክላሽንኮቭ መሳሪያ በመያዝ 102ኛ ኮርን መቀላቀላቸውን፣ ከጠላት የኮበለሉት ያገዛዙ መከላከያ ሰራዊት አባላት 250 የክላሽ ጥይት ተተኳሽና 200 የስናይፐር ጥይት ተተኳሽ እንዲሁም 4 ኤፍ1 ቦምብ በተጨማሪ ይዘው መምጣታቸውን አስታውቋል። የተቀላቀሉት ያገዛዙ ስልጣን አስጠባቂ መከላከያ የደቡብ ዕዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሻለቃ አንደኛ ሻምበልቲ መሪና ስናይፐር ተኳሽ ደሳለ መልካሙና እሱ ያውቃል ታደሰ እንዲሁም አንድ ጓዳቸው በጀሌ ያለመሳሪያ በመያዝ ህዝባችንን አንወጋም ብለው ወደ ምኒልክ አንደኛ እዝ 102ኛ ኮር በመምጣታቸው በኮሩ አመራሮች የጀግና አቀባበል እንደተደረገላቸው የኮሩ ቃል አቀባይን ጠቅሶ አፋብን ምኒልክ አንደኛ እዝ ህዝብ ግንኙነት መምሪያ ገልጸዋል። በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ የማሸማገል ጥረት የአውሮፓ ህብረት፣ የእንግሊዝ መንግስት፣ የካናዳና የተለያዩ አገራት ድጋፋቸውን እንደሚገልጹ አስታወቁ። የአፍሪካ ህብረት ፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችን ለማሸማገል የሚደረገውን ጥረት እንደሚደግፉ የአውሮፓ ህብረት አባል የሆኑ የ22 ሀገራት እንደዚሁም እንግሊዝ፣ ኖርዌይና ካናዳ ኤምባሲዎቻቸው በይፋ መግለጫ አስታውቀዋል። ሀገራቱም ክፉኛ በድርቅ በተጎዳው የሰሜን ኢትዮጵያም ትግራይ ክልል የሚጀመር ወታደራዊ
ግጭትም ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆንም በመግለጫቸው አስጠንቅቀዋል። በኢትዮጵያ የሚገኙት የእነዚህ አገራት ዲፕሎማቲክም ተልእኮችን ይህንን ያሉት ዛሬ በጋራ ባወጡት አጭር መግለጫ ሲሆን በመግለጫቸውም ባካተቱትም የአውሮፓ ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም እና ስፔን ተጠቃሾች ሆነዋል። የአውሮፓ ህብረት ሀገራቱ እንዲሁም እንግሊዝ፣ ኖርዌይ እና ካናዳ በሰሜን ኢትዮጵያ ያለውን ውጥረት በከፍተኛ ስጋት እየተከታተሉት እንደሆነ በመግለጫቸው ጠቅሰው ሀገራቱ ይህንን ያሉት ባለፉት ቀናት በትግራይ ክልል የሰው አልባ አውሮፕላን የድሮን ጥቃቶችም መፈጸማቸውን የክልሉ መንግስት የተቆጣጠረው የህዝባዊ ወያነ ሓርነት ትግራይ የሚመራው አስተዳደር የገለጸ ባለበት ወቅት መሆኑም ተመልክቷል። ሁለት የድሮን ጥቃቶች በተፈጸሙበት ባለፈው ሳምንት ሐሙስ ዕለት 13 ሰዎች በላይ ጉዳት እንደደረሰባቸው ይታወሳል። የፌዴራል መንግስቱ እነዚህ ጥቃቶችን በተመለከተ እስካሁን ድረስ በይፋ የሰጠው ማስተባበያም አሊያም ማረጋገጫም የለም። ይሁን እንጂ የህወሓት አመራሮችም ጽምዶ የተባለው ጥምረትን በመፍጠራቸው ከሌሎች ታጣቂዎችና የውጭ አካላት ጋር እየሰሩ ናቸው የሚል ክስ ማቅረቡም ተመልክቷል። ከሌሎች ታጣቂዎች ጋር ትብብር መፍጠራቸው የጠቆሙት የህወሓት ከፍተኛ አመራሮችም በቅርቡ የፌዴራል መንግስቱን ማስወገድን የተመለከቱ ንግግሮችን በአደባባይ ሲያደርጉም በይፋም ተስተውሏል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና በአፍሪካ ህብረት የአሜሪካ ሚስዮን ጉዳይ አስፈጻሚ ወይም ቻርጅ ዲ አፌርስ ዋልተር ፓረስ በጋራ በትናንትናው ዕለት ባወጡ መግለጫ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ያደረጉትን ጉብኝት በበጎ ጎኑ እንደሚመለከቱትም በቅርቡም እንደሚመለሱ ተስፋ እንደሰነቁ መግለጻቸውን በትናንትናው ዘገባችን መጥቀሳችን ይታወሳል። የአዲስ አበባ ከተማ ቦታን በባለጊዜነት ስልጣን ተገን አድርጎ መቀራመቱ ተጠናክሮ ቀጥሏል። የአርሶ አደሮች ይዞታ መልሰን እናረጋግጣለን በሚል የመሬት ዝርፊያውን ተከትሎ ታግዶ የቆየው መመሪያ እንዲነሳ መደረጉን የሚጠቅሱ መረጃዎች ወጥተዋል። በአዲስ አበባ ከተማ የኦሮሞ ብልጽግና ፓርቲ በበላይነት የተቆጣጠረው በአዳነች አቤቤ የሚመራው የከተማው አስተዳደር በባለጊዜነትና ተረኝነት የከተማዋን መሬት በመቀራመት አዳዲስ ባለሀብቶችን በትዕዛዝ በሚሰጡ የባንክ ብድሮች መፈልፈል በርካታ መሬት ሲቀራመቱ መቆየታቸውና ባለይዞታዎችን እያፈናቀሉ ለልማት ይፈለጋል የኮሪደር ልማት አካል ነው እየተባለ ይሄው ቡድን ለሚፈልጋቸው መሬት እየሸነሸነ ሲሰጥ የቆየ ሲሆን ይህን የሚያጠናክር አዲስ እርምጃ ለአርሶ አደር ይዞታ መልሰን እናረጋግጣለን በሚል ተጥሎ የነበረ እገዳ ማንሳቱ ታውቋል። የከተማ አስተዳደሩ መሬትና ልማት አስተዳደር ቢሮ በአርሶ አደር ይዞታዎች ላይ ሲሰጥ የነበረ ይዞታ ማረጋገጫ የምስክር ወረቀት አገልግሎት ሙስናውን ተከትሎ ከፍተኛ ቅሬታ ይቀርብ በነበረበት ወቅት ታግዶ የነበረ ቢሆንም እንደ አዲስ መነሳቱ ታውቋል። በአርሶ አደር ስም የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮችና ከነሱ ጋር ግንባር የፈጠሩ መሬት እየተቀራመቱ መሸጣቸው በአደባባይ ሲገለጽ የቆየ ሲሆን ይህንኑ ተግባር አጠናክረው መቀጠል የሚያስችላቸውን መመሪያ ከእግድ ማንሳታቸው ታውቋል። ነሐሴ 14 ቀን 2018 ጀምሮ የከተማ አስተዳደሩ መሬት ልማትና አስተዳደር ቢሮ በአርሶ አደር ይዞታዎች ላይ ተጥሎ የነበረውን እገዳ ማንሳቱን የሚጠቅሱ መረጃዎች የወጡ ሲሆን እገዳው በቆየባቸው ጊዜያት በመልካም አስተዳደር ዙሪያ ከፍተኛ ክፍተቶች ታይተዋል በማለት ከባለ ይዞታዎች ቅሬታ ቀርበውልናል በሚል ሽፋን ከዚህ ቀደም አርሶ አደር ያልነበሩ ጭምር አርሶ አደር ናቸው እየተባሉ ጊዜና ሁኔታዎችን ተጠቅመው የመሬት ማረጋገጫ የተሰጣቸው እየሸነሸኑ መሸጣቸው በቅሬታ ሲቀርብ ቆይተዋል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለአርሶ አደሮች የሚሰጥ የመኖሪያ ቤት የድርጅትና የግብር መጠቀሚያ ይዞታ ማረጋገጫ የምስክር ወረቀት ላይ የተጣለው እግድ አስቀድሞ ጥር 5 ቀን 2018 ዓ.ም በከፍተኛ ደረጃ የከተማዋን መሬት መቀራመት በአርሶ አደር ይዞታ ስም የሚደረገው የመሬት ቅርምትና ዝርፊያ ተጠናክሮ መቀጠሉ በቅሬታ ይቀርብ በነበረበት ወቅት እገዳ ተጥሏል ተብሎ የነበረ ቢሆንም ከወራት በኋላ ነሐሴ 14 ቀን 2018 ዓ.ም እገዳው ሲነሳ የተሰጠውን ምክንያት እዚህ ግባ እንደማይባልና ተመሳሳይ ዘረፋና የመሬት ቅርምት አጠናክረው ለመቀጠል መወሰናቸውን ያሳያል የሚሉ ቅሬታዎችም ተከትለው ቀርበዋል። የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳን ጨምሮ ከዚህ ቀደም የኦሮሚያ ክልል ፕሬዚዳንቶች የነበሩ አባዱላ ገመዳና ሌሎችም ከዓመት በፊት ጅማ ውስጥ በነበረ ሚስጥራዊ ስብሰባ በአዲስ አበባ የሚደረገው የኮሪደር ልማትና የጫካ ፕሮጀክትም ሆነ የወንዝ ዳር ልማት ሽፋን የሚደረጉ ማፈናቀሎች ብሔር ተኮርና የእነሱን ስልጣን ለማጠናከርና በምትኩ የሚፈልጉትን ለመተካት አቅደው እየወሰዱት ያለው እርምጃ መሆኑን ከዚህ ባሻገር ኢኮኖሚያዊ በላይነትን ለመቆጣጠር የከተማዋን መሬት መቀራመት፣ ሌሎችን ማፈናቀል ዋና ተግባራቸው መሆኑን በኢኮኖሚው ዘርፍም ያገዛዙን ፖለቲካዊ ስልጣን በመጠቀም ከባንኮች በገፍ በትዕዛዝ ብድር የሚወስዱትን የእነሱን ባለሀብቶች ለመደገፍና የኛ ያሏቸውን ባለሀብቶች
ኃይሎች ለመፈልፈል አቅደው እንደሚንቀሳቀሱ በዚሁ ሚስጥራዊ ስብሰባ ላይ መነጋገራቸው በጊዜው ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። የጅማው ሚስጥራዊ ስብሰባ ላይ ከወቅቱ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በተጨማሪ አባዱላ ገመዳ፣ የቀድሞ የክልሉ ፕሬዚዳንት ኩማ ደመቅሳ፣ ጁነዲን ሳዶና ሌሎችም በየደረጃው ያሉ የተገኙ ሲሆን የጠቅላይ ሚኒስትሩ ኢኮኖሚ አማካሪዎች ከሚባሉት አንዱ የብሔራዊ ባንክ ቦርድ ሰብሳቢ ግርማ ብሩም የዚሁ በባለ ጊዜነት ከተማውንም ኢኮኖሚውንም እንቆጣጠራለን የሚለው ቡድን አካል በመሆን ኢኮኖሚ ስኬት ያላቸውን በጊዜው መዘርዘሩ ሰፊ መነጋገሪያ ሆኖ እንደነበር ይታወሳል። ከጥቂት ዓመታት በፊት የከተማው ከንቲባ አዳነች አቤቤና የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ አላግባብ ከአዲስ አበባ ይዞታ ላይ ወደ ኦሮሚያ ክልል እንዲካተት በማድረግ ያደረጉት ፊርማ ወደፊት በሕግ ፊት ተቀባይነት እንደሌለውና ሕገ ወጥ መሆኑን በተደጋጋሚ በቅሬታ ሲነሳ የቆየ ሲሆን ይህንን ከአዲስ አበባ አላግባብ ወደ ኦሮሚያ የተካለለውን አካባቢ ጨምሮ ሸገር ከተማ የሚል ማቋቋማቸው አይዘነጋም። በኢትዮጵያ ውስጥ ባለፈው ሰኔ 13.9 በመቶ የነበረው የዋጋ ግሽበት ወደ 15.3 በመቶ ከፍ ማለቱ ተመለከተ። ኢትዮጵያ በሐምሌ ወር 2018 ዓ.ም የዋጋ ግሽበት 15.3 በመቶ መድረሱን የኢትዮጵያ መንግስታዊ ስታቲስቲክስ አገልግሎት ይፋ ባደረገው መግለጫም ገልጿል። የዋጋ ግሽበቱ ባለፈው ሰኔ ወር ከነበረው 13.9 በመቶና ባለፈው ዓመትም ተመሳሳይ ወቅት ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ ያሳየ ሲሆን በዚህም የምግብና የምግብ ነክ ያልሆኑ የፍጆታ ዕቃዎች ዋጋም ዳግም መናራቸውም ተገልጿል። ያለፈው የሐምሌ ወር የዋጋ ግሽበትን አሃዝ ባለፈው የበጀት ዓመት አብዛኛው ጊዜ ይታይ ከነበረው የዋጋ ንብረት መቀነስ አዝማሚያም የተለየ መሆኑን ከፍተኛ ግሽበት መመዝገቡንም የስታቲስቲክስ ባለስልጣኑ አስታውቋል። የኢትዮጵያ ስታቲስቲክስ አገልግሎት እንዲሁ አዲስ መረጃ እንደሚያሳየው ዓመታዊ ዋጋ ግሽበት በታህሳስ 2018 ዓ.ም 9.7 በመቶ ደርሶ እንደነበረ ከዚያ በኋላ ግን እንደገና መጨመር ተስተውሎበታል ብሏል። ባለፈው ግንቦት ወር 13.4 በመቶና በሐምሌ ወር 15.3 በመቶም ከፍ ማለቱን አስታውቋል። ይህ የዋጋ ጭማሪ በተለይ ምግብ ነክ ባልሆኑ ዕቃዎች ላይ ጎልቶ የታየ ሲሆን ምግብ ነክም ያልሆኑ ዕቃዎች የዋጋ ግሽበታቸው ባለፈው ሰኔ ወር ከነበረው 12.2 በመቶ በሐምሌ ወር ወደ 14.8 በመቶ ማደጉም ታውቋል። የምግብ እናም አልኮል ያልሆኑ መጠጦችን የዋጋ ግሽበትን ባለፈው ሰኔ ወር ከነበረበት 15.1 በመቶ ወደ 15.7 በመቶ ማሻቀቡም ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት የሸማቾችን የዋጋ መለኪያ አመላካችን ለማመላከትም ጥቅም ላይ የሚውሉትን የምግብና ምግብ ነክ ያልሆኑ ክፍሎችን በማጣቀስ አጠቃላይ የዋጋ ግሽበቱ ሁለት ዋና ዋና ክፍሎችና 21 የውጭ ቡድኖችን ያቀፈ መሆኑን ገልጾ ከምግብ አይነት መካከል ስኳር፣ ማርና ቸኮሌትም ከፍተኛውን ዓመታዊ ጭማሪ ያስመዘገቡ ሲሆን ዋጋቸውን ባለፈው ዓመት ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ39.4 በመቶ ማሻቀቡን አስታውቋል። አልኮል የሌላቸው መጠጦችና ቡና በ33 በመቶ፣ ስጋ በ21.6 በመቶ፣ ዘይትና ቅባቶች በ20.3 በመቶ፣ አትክልትና ፍራፍሬም በ19.2 በመቶ እንዲሁም ወተት፣ አይብና እንቁላል በ18.9 በመቶ መጨመሩን የስታቲስቲክስ መረጃም አመላክቷል። አትክልቶች በ13.6 በመቶ ሲጨምሩ እንጀራና እህልም በ8 በመቶ ከፍ ማለታቸውም ተገልጿል። የዋጋ ጫናው በምግብ ዕቃዎች ላይ ብቻም የተወሰነ አልነበረም ያለው መንግስታዊ የስታቲስቲክስ ድርጅት ከዋና ዋና ምግብ ነክም ያልሆኑ ዘርፎች መካከል ትምህርት በ2.3 በመቶ ዓመታዊ ጭማሪ በማስመዝገብ የመጀመሪያውን ደረጃ የያዘም ሲሆን ልዩ ልዩ ዕቃዎችና አገልግሎት በ19.3 በመቶ መከሰታቸውን ጨምሯል። የአልኮል መጠጦችና ትንባሆ በ16 በመቶ፣ ትራንስፖርት በ15.6 በመቶ፣ ምግብ ቤቶችና ሆቴሎች በ15.3 በመቶ፣ የቤት ዕቃዎች ቁሳቁሶች በ15.2 በመቶ እንዲሁም አልባሳትና ጫማዎችን በ15 በመቶ ማደጋቸውም ተገልጿል። የመኖሪያ ቤት ውሃም፣ ኤሌክትሪክ፣ ጋዝና ሌሎችም ነዳጅ ደግሞ የ13.3 በመቶም ጭማሪ ማሳየታቸው በስታቲስቲክስ መስሪያ ቤቱ የወጣው መረጃ ያመለክታል። አጼ ዳዊት ክፍለ ጦር በደፈጣ ጥቃት በአገዛዙ ስልጣን አስጠባቂ ጦር ላይ ድል መቀዳጀቱን አስታወቀ። ጦሩ ከህዝብ የዘረፈውን ንብረት ማስመለሱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር ዛሬ ነሐሴ 20 ቀን 2018 ይፋ ባደረገው መረጃ በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳሬማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በፈጸመው የተጠና የደፈጣ ጥቃት በአገዛዙ ስልጣን አስጠባቂ ሰራዊት ላይ ከፍተኛ ኪሳራ ማድረሱን አሳምነው 5ኛ እዝ
ህዝብ ግንኙነት መምሪያ ዛሬ ነሐሴ 20 ቀን 2018 ይፋ ባደረገው መረጃ ገልጿል። በጠላት ላይ ያነጣጠረው ጥቃት ትላንት ነሐሴ 19 ቀን 2018 ከምሽቱ 1 ሰዓት ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ስልጣን አስጠባቂ ሰራዊት በአዲስ ስምሪት ወደ አካባቢው በጭነት ተሽከርካሪ ተጭኖ ሲንቀሳቀስ አስቀድሞ መረጃ የደረሳቸው የአፄ ዳዊት ክፍለ ጦር የተጠና የደፈጣ ጥቃት በጠላት ላይ ሰንዝረው ድል መቀዳጀታቸውን አስታውቋል። በዚህም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የገለጸው ይህ መረጃ በተመሳሳይ በሸዋ ጠቅላይ ግዛት ደራ ወረዳ በኮሉና ዲሚንዳቆ ቀበሌዎች አገዛዙ ባሰማራው በሽፋን በሸኔ ስም የሚንቀሳቀሰው ዘራፊ ኃይል ከህብረተሰቡ የዘረፉ በርካታ የቤት እንስሳትን ክፍለ ጦሩ ማስመለስ መቻሉን ገልጿል። የአፄ ዳዊት ክፍለ ጦር አሳምነው 5ኛ ዕዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀናጀት ባደረጉት ተጋድሎ አገዛዙ በሸኔ ስም ያሰማራቸው ስልጣን አስጠባቂዎቹ ከህዝቡ ላይ የዘረፉትን ከብት ማስመለስ መቻላቸውን አፋብን አሳምነው 5ኛ ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ጨምሮ ገልጿል። ይህ በእንዲህ እንዳለ ከውጊያ ጎን ለጎን በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ የአፋብን የትግል አቅጣጫዎችና መዋቅራዊ አሰራሮች ላይ ያተኮረ በርካታ ህዝባዊ ስብሰባና ስልጠና መካሄዱን የዙ ህዝብ ግንኙነት ዛሬ ነሐሴ 20 ቀን 2018 ባወጣው መረጃ ገልጿል። በተጉለትና ቡልጋ አውራጃ በግፍ ክላስተር ስር በሚገኙት ቀበሌዎች ለወራት ማደራጀት፣ ማሰልጠን፣ በወቅታዊ ጉዳዮች ላይ ያተኮረ ሰፊ ህዝባዊ ምክክር መድረክ ሲካሄድ መቆየቱን ይኸው መረጃ ገልጿል። በእነዚህ ታላላቅ ህዝባዊ የምክክር መድረክና ስልጠና በአካባቢው ያሉ የማህበረሰባዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች በጥልቅ የተገመገመ ሲሆን የህዝቡን ተሳትፎ የሚያሳድጉ ሀሳቦች ተነስተው ሰፊ ምክክር እንደተደረገባቸው ገልጿል። ህዝባዊ ውይይትና የአደረጃጀት የመዘርጋትና ሀሳብ የማጥራት ውይይት ነገ ለሚካሄደው ሁሉን አቀፍ ህዝባዊ ትግል ጠንካራ መሰረት መሆኑን የገለጸው ህዝቡ በንቃት በመሳተፍ አማራዊ የፖለቲካ ቀጣይ ውሳኔዎች ላይ ቀጥተኛ ድርሻ እንዲኖረው መንገድ የሚከፍት መሆኑን የተጀመሩ የአሰራር የመዋቅር ስራዎችም በቀጣይነት ውጤታማ እንዲሆኑ የሚረዱ አሰራሮችና የኃላፊነት ድልድሎች ላይ ውይይት በማድረግ በክላስተርና በቀበሌ ደረጃ መሪዎች ተመርጠው ወቅቱና ኃላፊነታቸውን የሚመጥኑ ስልጠና መሰጠቱን ፋኖ በተቆጣጠራቸው ነጻ ቀጠናዎች እየተካሄደ ያለውን እንቅስቃሴ አስታኮ የአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 20 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የይስሙላ ሀገራዊ ምክክሩን ተከትሎ ለሀገር የሚበጁ ሀሳቦች ቢነሱም አዳማጭ እንደሌላቸው አውቀው ረግጦ የወጣው መያድ የገዢው ፓርቲ ስልጣን ለማራዘም የተወጠነ ሂደት መሆኑን ሳይጀመር የተጠናቀቀው የኢትዮጵያ ሀገራዊ ምክክር በማለት ተቃውሞን ገለጸ። ተለጣፊው ኢዜማ ፈራ ተባብሎ ይስተካከሉ ያላቸውን ሀሳቦች አስታኮ መግለጫ አውጥቷል። የመላው ኢትዮጵያ አንድነት ድርጅት መያድ ሳይጀመር የተጠናቀቀው የኢትዮጵያ ሀገራዊ ምክክር በማለት ከሀገራዊ ምክክሩ ባወጣቸው መግለጫዎችና ለሚመለከታቸው አካላት በጻፍናቸው ደብዳቤዎች ላይ እንደገለጽ ነው የሀገራዊ ምክክሩ ጽንሰ ሀሳብ ሲነሳ ቋሚ አጀንዳችን ስለነበር ያለማንገራገር በደስታ ተቀብለን ወደ ተሳትፎ የገባን ቢሆንም በተሳትፎ የተወሰነ እየተጓዝን ሀገራዊ ምክክር ኮሚሽኑ ፓርቲያችን የያዘውን ሀገራዊ ምክክር ቅርጽ ፍጹም ስቶ ለገዢው ፓርቲ ስልጣን ማራዘሚያ መደላደል ማመቻቸት ላይ በመጠመዱ ረግጠን የወጣን ቢሆንም ሳይጀመር የተጠናቀረው ሀገራዊ ምክክር የአንድ ወገንን ፍላጎት ለማሳካት የተወጠነ መሆኑን በዚሁ መግለጫው ተቃውመዋል። መያድ በተለያየ ጊዜ በልዩ ልዩ ሁኔታዎችና አጋጣሚዎች በፈቀዱ ቁጥር በህዝባችን ላይ ሀሰተኛ ትርክት እየተወሰደ ሲጫንበት የኖረው ችግር ከምር ሊናድና ሊፈርስ የሚችለው በእውነተኛና ሁሉን አካታች ምክክር ነው ብሎ እንደሚያምን አስታውሶ ይህንን ለማስተግበርም ጭምር የፖሊሲ ምንጩ በሆነው ዘመን ተሻጋሪ ፕሮግራሙ ላይ አትመው ላለፉት 3 አስርት ዓመታት ታግሎ እያታገለም ይገኛል ሲል ገልጿል። ከዚህ በፊት ስለ ሀገራዊ ምክክሩ ባወጣቸው መግለጫዎችና ለሚመለከታቸው አካላት በጻፋቸው ደብዳቤዎች ላይ የሀገራዊ ምክክሩ ጽንሰ ሀሳብ ሲነሳ ገና ቋሚ አጀንዳችን ስለነበር ተቀላቅለን ነበር ያለው መያድ ለገዢው ፓርቲ ስልጣን ማራዘሚያና ማደላደል ማመቻቻ መሆኑን በመጠመዱ ሌሎች በጎና ለሀገር የሚጠቅሙ ሀሳቦች ጆሮ ዳባ ብሎ ማለፍ ሲጀመር ከሀገራዊ ምክክር ሂደቱ ገና በጠዋቱ ብንወጣም ከዚህ ጋር በተያያዘ ምክክሩ ገና ከጅምሩ መጣመሙንና በዚህ ከቀጠለ ምክክሩ የሀገርን ተደራራቢ ችግር ከመፍታት ይልቅ የሀገሪቱን ወደ ማትወጣበት የችግር አረንቋ ውስጥ ሊከታት እንደሚችል ባሳሰብነው መሰረት ዛሬ ላይ ሀገራችን በታሪክ ድጋሚ ለማግኘት በሚከብዳት ሁኔታ ምክክሩ ውሉን ስቶ ያለ ውጤት ከመጠናቀቁም በላይ አንዳንድ በዚህ ስብስብ አቅም ሊነሱና ሊነካኩ የማይገባቸው አጀንዳዎችን ነካክቶ ለሀገራችን ዘመን ተሻጋሪ የሆነ ጎራ ለይቶ የመገዳደያ መርዝ ተክሎ ለማለፍ እየተሯሯጠ ይገኛል በማለት ሂደቱን ተቃውመዋል። በእንቅርት ላይ ጆሮ ደግፍ እንዲሉ የፖለቲካ ፓርቲዎች የጋራ ምክር ቤት መያድ ተገኝቶ ባልወሰነበት ጉዳይና የምክር ቤቱ ፓርቲዎችን ጠርቶ ባላወያየበት ባልተነጋገርንበት ሁኔታ ላይ የጋራ አድርጎ መግለጫ አውጥቷል። የደንብ ጥሰት ከመሆኑም በላይ የወጣው መግለጫ አይወክለንም በማለት በጋራ ምክር ቤቱ ስም የተሰጡ የጉዳዩ ደጋፊዎች ያወጡት መግለጫ መሆኑ ሊታወቅ ይገባል ሲል መያድ በዚሁ መግለጫ ተቃውሞውን ገልጿል።
ገልጿል። ፓርቲያችን መያድ በኢትዮጵያ ምድር ላይ ሀገራዊ ምክክር ተደርጓል ብሎ ስለማያምን ይህንን የሐሰት ሀገራዊ ምክክር ተብዬን ተከትሎ የሚሰጥ ምንም አይነት ውሳኔ እውቅና የማይሰጠውና ተቀባይነት የሌለው በመሆኑ ህዝባችን እንዳይደናገር ይህንን ተከትሎ ምንም አይነት መረባበሽ ውስጥ እንዳይገባና ዘለቄታዊ ሀገራዊ ለውጥ የሚያመጣ ትግል ለማድረግ ከምንጊዜውም በላይ እንዲደራጅ ጥሪያችን እናቀርባለን በማለት መያድ በዚሁ መግለጫው አስታውቋል። ይህ በእንዲህ እንዳለ ያገዛዙ ተለጣፊ በመሆን ድምፁን አጥፍቶ የቆየው ፕሮፌሰር ብርሃኑ ነጋ ይመራ የነበረው ኢዜማ ከሀገራዊ ምክክሮች ጋር በተያያዘ በሚል 5 ማሳሰቢያዎችን ሰጠው ሲል ባወጣው መግለጫ ጠቅሷል። ኢዜማና አመራሮቹ ከገዢው ብልጽግና ፓርቲ በላይ ብልጽግና በመሆን በምክክር ሂደቱ የኢትዮጵያ ስም እንዲቀየር፣ የኢትዮጵያ ፊደላት እንዲለወጡ፣ የኢትዮጵያ ቀን መቁጠሪያ እንዲለወጥና አዲስ አበባ የኦሮሚያ ክልል አካል ትሁን፣ የፌዴራል መንግስቱ መቀመጫ ትሁን የሚሉ ተቃውሞዎችም ሲቀርብ ፓርቲው እንደ ሌሎቹ ፓርቲዎች ተቃውሞውን በአደባባይ ከመግለጽ መቆጠቡ ሲያስወቅሰው የቆየ ሲሆን ዛሬ ባወጣው መግለጫ የሀገራዊ ምክክር ኮሚሽን በአዲስ አበባ አጀንዳ ላይ ያዋቀረው የአሸማጋዮች ቡድን ያካሄደው ስብሰባ ከህግና ከአሰራር ውጭ ነው በማለት ተቃውሞውን አቅርበዋል። ኢዜማ ኮሚሽኑ የስራ ቡድኖች በልዩነት ባቀረቧቸው ምክረ ሀሳቦች ላይ ውሳኔ የሚሰጡ ሌሎችን አካላትን ማደራጀቱ ከመቋቋሚያ አዋጁ ጋር የሚጣረስ መሆኑን የገለጸ ሲሆን የምክክር ቡድኖቹ ለብሔራዊ ምክክሩ ጠቅላላ ጉባኤ ያቀረቧቸውን ምክረ ሀሳቦች ብቻ እንደሚቀበል ማስታወቁን ፓርቲው ተመካካሪዎች ያቀረቧቸው ምክረ ሀሳቦች ለህዝብ ይፋ እንዲደረጉ ሲል ጠይቋል። የምክክር ጉባኤው ምክረ ሀሳቦች አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጭምር ፓርቲው ፈራ ተባ በማለት ዛሬ ባወጣው መግለጫ ጠቅሷል። እንደ ኢዜማ ሁሉ ተለጣፊ የነበረው አብን የምክክሩ ሂደት ከመጠናቀቁ በፊት በተደጋጋሚ መግለጫ በማውጣት ተቃውሞን የገለጸ ቢሆንም ኢዜማ ዛሬ ድረስ መግለጫ ሳያወጣ መቆየቱ የገዢዎቹ ቁጣ ለዘብ ካለ ከህዝብ እንዳልነጠል በሚል እኔም አለው ለማለት ያወጣው መግለጫ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። ገዢው ብልጽግና ፓርቲ ራሱ በበላይነት የተቆጣጠረውን 7ኛ አገራዊ ምርጫ ተከትሎ አዲስ አበባ ላይ ለኢዜማ የወቅቱ መሪ ኢዮብ መሳፍንት ጨምሮ ወንበር እስከ መልቀቅ መድረሱና የኢዜማው መሪ በተወዳደሩበት ቦታ ላይ ተወካይ እጩ አለማቅረቡ ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። በፌዴራል መንግስቱና በህወሓት ኃይሎች መካከል ጦርነት ሊከሰት ስለሚችል ለጦርነት ዝግጅት የሚውል የገንዘብና የእህል መዋጮ አዋጡ መባላቸውን የአላማጣ አካባቢ ነዋሪዎችም በማማረር ገለጹ። ህወሓት በበኩሉ የውዴታ መዋጮ እንጂ ግዴታ የሚባል ነገር የለም ሲል አስተባበለ። ዲደብሊው ያነጋገራቸው ለደህንነታቸው ሲባል ማንነታቸውን የደበቁ አንድ የአላማጣም ከተማ 02 ቀበሌም ቀጠና 4 ነዋሪ በእኛ ቀጠና 12 ሚሊዮን ብር እንድናዋጣም ተወስኖብናል፣ እኛም ጫናው ከአቅም በላይ ሆነብን በማለት ስንከራከር ውለናል። እኛም እንኳን የምናዋጣው ገንዘብ ቀርቶ የምንበላው የለንም ብንላቸውም ሰብሳቢዎቹም መመሪያው ከላይ አካል የመጣ ውሳኔ በመሆኑ ማሽላን ከ25 ኪሎ ወደ 15 ኪሎ፣ ጤፍን ከ10 ኪሎ ወደ 9 ኪሎ ዝቅ እንዲልላችሁ ተደርጓል። ይህን ማድረግ ካልቻላችሁ ግን በነፍስ ወከፍም 5000 ብር ትቀጣላችሁ የሚል ማስጠንቀቂያን ተሰጥቶናልም ብለዋል። ወቅቱም የድርቅ ወቅት በመሆኑ የዘራነው እንኳን አልበቀለም፣ ፍሬም አላፈራም። ምን አይታችሁ ነው ይህንን አስገዳጅም ጫና የምትጥሉብን የሚል ጥያቄ አቅርበን ነበር ያሉትም አርሶ አደሩ እስከ መጪው እሁድ ድረስም የተጠየቃችሁትን የግዴታ መዋጫ አስገቡ፣ ሌላ አማራጭም አትጠብቁ የሚል ቀጭን ትዕዛዝም ከኃላፊዎቹ በኩል ተላልፎብናል በማለትም ቅሬታቸውን አሰምተዋል። የህዝባዊ ወያነ ሓርነት ትግራይ ህወሓትም ቃል አቀባይ የሆኑትም አቶ ሚካኤል አስገዶም በበኩላቸው በአሁኑ ወቅት በህልውና ትግል ውስጥ ስለምንገኝ የደቡባዊ ትግራይ አካል የሆነው የአላማጣ ማህበረሰብ የህልውና ትግሉን እመክታለሁ፣ የህይወትና ንብረትን መስዋዕትነትም እከፍላለሁ ብሎ ቀድሞ ወስኗል። ይህንን እንቅስቃሴም የሚዘውሩትም ዘመቻውን ለማደናቀፍ የተነሱም ጥቂት ወገኖች ናቸው እንጂ የአጠቃላይ የህዝቡ አጀንዳ አይደለም በማለትም አስተባብለዋል። የትግራይ ክልልን ጊዜያዊ አስተዳደርን ስልጣን ካለፈው ግንቦት ወር ጀምሮ በኃይል የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እድሜያቸው ከ15 ዓመት በላይ የሆኑ ታዳጊዎችን በኃይል በመውሰድ የግዳጅ ወታደራዊ ምልመላና ስልጠና ይሰጣል የሚል ተቃውሞ የሰብአዊ መብትም ተሟጋቹ ሂውማን ራይትስ ዎች ከማቅረቡም በተጨማሪ በግፍ የተወሰዱ ያላቸው ወጣቶችን ወደ ቤተሰቦቻቸው በአስቸኳይ እንዲመለሱ መጠየቁም፣ ህወሓት በበኩሉ በትግራይ ክልል ውስጥ የግዳጅ ውትድርናና ምልመላም ድሮም ዛሬም ወደፊትም አይኖርም የለም የሚል ማስተባበያ መስጠቱ ይታወሳል።
የሶማሌ ክልል ሰሞኑን በማህበራዊ ሚዲያ የተሰራጨውና በጅጅጋ ከተማ መድኃኔዓለም ቤተክርስቲያን ያስገነባውን መቃኞ በቡድን ያፈረሱ ወጣቶችና ሁኔታውን በዝምታ ተከታትለዋል በሚል ወቀሳ የቀረበባቸው የክልሉ ባለስልጣናት ዛሬ መግለጫ አውጥተዋል። ግጭት ማስነሳት ፍላጎት ያላቸው አካላት ያደረጉት ድርጊት ነው በማለት ክልሉ ተቃውሞውን ገልጿል። የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ ዛሬ ነሐሴ 20 ቀን 2018 ዓ.ም ይፋ ባደረገ መረጃ ከሁለት ቀናት በፊት ነሐሴ 18 ቀን 2018 በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን ያስገነባውን መቃኞ በቡድን የተደራጁ ወጣቶች ሲያፈርሱና ጉልላቱን ሲንዱ የታየበትን ድርጊት በመኮነን በማህበራዊ ሚዲያ የተሰራጩት መረጃዎች የተሟላ መረጃ የያዙ አይደለም ሲል ጠቅሷል። የተፈጠረው ክስተት እየተሰራጨ ያለው መረጃ የተፈጠረው ሁኔታ ከልክ በላይ በማጋነን በክልሉ ያለውን ሰላም፣ አብሮነት እንዲሁም ዘመናት ያስቆጠረ ሰላማዊ አብሮ መኖር እሴቶችን በተገኘው አጋጣሚ ለማጠልሸት የሚፈልጉ ኃይሎች መጠቀሚያ ሲያደርጉት ታዝበናል በማለት ድርጊቱን ኮንኗል። ሶማሌ ክልል በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚገኙበትና በሁሉም የክልሉ አካባቢዎች ያለምንም ኮሽታ በሰላምና በነጻነት ሃይማኖታዊ አምልኮ ስርዓታቸውን የሚፈጽሙበት ክልል ነው ያለው ይኸው መግለጫ ከዚህ በተጨማሪ ከወራት በፊት የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስን ጨምሮ የሀገረ ስብከቱ አባቶች በተገኙበት ከክልሉ ርዕሰ መስተዳድርና ከምክትላቸው ጋር በፕሬዚዳንቱ ጽሕፈት ቤት የተደረገ ሰፊ ውይይት ጅጅጋን ጨምሮ በተለያዩ የክልሉ አካባቢዎች ያጋጠሙን ያሏቸውን የተለያዩ ችግሮች በግልጽ አቅርበው አስረድተዋል ሲል ገልጿል። ይህን ውይይት ተከትሎ በተሰጠ አቅጣጫ መሰረት ከቀረቡት ችግሮች መካከል በጣም በርካቶቹ መፍትሄ እንዲያገኙ ተደርጓል ያለው የክልሉ መግለጫ በአጠቃላይ በክልሉ ያለው ተጨባጭ ሁኔታ ይሄ ቢሆንም ጥቂት የተለየ ፍላጎት ያላቸው ወገኖች ተገቢውን አካሄድ ሳይጠብቁና ለሚመለከታቸው የጸጥታ አካላት ሳያሳውቁ ባደረጉት እንቅስቃሴ በተፈጠረ አለመግባባት የተከሰተን ሁኔታ የክልሉን መልካም ገጽታ ለማጠልሸት መሞከር በምንም መመዘኛ ተቀባይነት የለውም ሲል ገልጸዋል። ክስተቱ መፈጠሩን ተከትሎ ጉዳዩን ከመነሻው ጀምሮ በመመርመር ሕግና ስርዓት የማስከበር እንዲሁም ተገቢውን የማስተካከያ እርምጃ የመውሰድ ስራ የሶማሌ ክልል ጸጥታ ቢሮ፣ የጅጅጋ ከተማ አስተዳደር ከንቲባ ጽሕፈት ቤት፣ የሶማሌ ክልል ሀገረ ስብከት ጽሕፈት ቤት ከፍተኛ የሃይማኖት አባቶች በቅንጅትና በሰፊ ሀገራዊ ኃላፊነት እየሰሩ ይገኛል ሲል ገልጸዋል። የክልሉ ኮሚኒኬሽን ቢሮ የተፈጠረው ሁኔታ አስመልክቶ አደረኩት ባለው ማጣራት ችግር የተፈጠረበት ቦታ በግለሰብ ስም የተመዘገበ ይዞታ እንደሆነና ለመኖሪያ ቤት ግንባታ ከከተማው ማዘጋጃ ቤት ህጋዊ ግንባታ ፈቃድ የተወሰደበት መሆኑን ከሚመለከታቸው አካላት ለማረጋገጥ ችያለው ያለ ሲሆን በሁለቱም ወገን ሰርገው የገቡ ጽንፈኛ አመለካከት ያላቸው የጥፋት ኃይሎች አጋጣሚውን በመጠቀም በህዝብ መካከል የሃይማኖት ግጭት እንዲነሳና ሰላም እንዲደፈረስ ለማድረግ በተናበበ ሁኔታ ሲንቀሳቀሱ እንደነበር የጸጥታ ኃይሎች ባደረጉት ማጣራት አረጋግጠዋል ሲል በዚሁ መግለጫ ጠቅሷል። ህገወጥ ድርጊት ላይ የተሳተፉትም ሆነ የክልሉን ሰላም ለማደፍረስ የሚፈልጉ አካላት ከህግ ማዕቀፍ ውጭ ሊሆኑ ስለማይገባ ፖሊስ ከሁለቱም ወገን ቀጥተኛ ተሳትፎ የነበራቸውን ግለሰቦች በህግ ቁጥጥር ስር አውሏል ሲል በዚሁ መግለጫ ጠቅሷል። የሶማሌ ክልል የወቅቱ ፕሬዚዳንት ሙስጠፋ መሐመድ ወደ ስልጣን ከመምጣታቸው በፊት የቀድሞ ፕሬዚዳንት አብዲ ኢሌ ከስልጣን ይነሳሉ መባልን ተከትሎ ጅጅጋን ጨምሮ በሶማሌ ክልል የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት የተፈጸመ ቢሆንም አዲሱ የክልሉ አስተዳደር ተመሳሳይ ችግሮች እንዳይፈጠሩ በተደጋጋሚ ሲሰራ መቆየቱን በአንጻራዊነት ባለፉት 8 ዓመታት በኦሮሚያ ክልል ዛሬም ድረስ ማንነትና ሃይማኖት ተኮር ጥቃት በከፍተኛ ደረጃ ሲፈጸም በሶማሌ ክልል ተመሳሳይ ድርጊት አለመፈጠሩ ተደጋግሞ በበጎ ሲነሳ እንደነበር ይታወሳል። የኦሮሚያ ክልልና የሶማሌ ክልል ባለስልጣናት ድሬዳዋ የኦሮሚያ ክልል ይሆናል የሚለውን እቅድ ተከትሎ ውስጡን ፍጥጫ እንዳላቸው የሚገልጹ ወገኖች ሰሞኑን በአገራዊ ምክክር የታዩ ሁኔታዎችን መሰረት አድርጎ አጀንዳ ለማስቀየር ህዝብን ከህዝብ ሃይማኖትን ከሃይማኖት ለማጋጨት የተወጠነ እንቅስቃሴ አካል ነው። የክልሉ ባለስልጣናትም ሆነ ከክልሉ ውጭ ያሉ የፌዴራል ባለስልጣናት ከጉዳዩ ጋር እጃቸው ሊኖርበት ይችላል የሚሉ አስተያየቶችም ተከትለው ቀርበዋል። የኤርትራ መንግስት ሰሞኑን በየመን ባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰትም ብሔራዊ ሰንደቅ ዓላማዬን ተጠቅማለችም ከእኔ ጋር ምንም ግንኙነት የላትም ሲል አስተባበለ። በእንግሊዝ ሎንዶን የሚገኘው የኤርትራ ኤምባሲ በነሐሴ 14 2018 ባወጣው መግለጫ በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው እኛም የዘገብነው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመች መሆኑን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡትን ዘገባም ውድቅ አድርጓል። እንደ ኤምባሲው መግለጫ መርከቧ ከኤርትራ ጋር ምንም አይነትም የባለቤትነትም ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ሲቀጥልም በነሐሴ 19 ባወጣው መግለጫ እንደ ሮይተርስም፣ አጃንስ ፍራንስ ፕሬስ፣ ቢቢሲ እና ሌሎችም የመገናኛ ብዙሃን ያወጧቸው ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋነኛ መረጃ ምንጭ የተጠቀሰው የእንግሊዙ የባህር ንግድም ስራዎች ወይም በእንግሊዝኛው ምህጻረ ቃል UKMTO መርከቧ የኤርትራ ሰንደቅ ዓላማ መጠቀሟን በፍጹም አላየም ሲልም አስተባብሏል። ኤምባሲው በመግለጫው ሲቀጥል
የእንግሊዝ የባህር ንግድ ስራዎች ዩኬ ሞቶ በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበለት ጥያቄ በሰጠው ምላሽ ይህን ድጋሚ ማረጋገጡን ገልጾ በመግለጫው መሰረት በክስተቱ ላይ ዩኮሞቶ ሃይጃክ 118 በሚል ስያሜ የተዘጋጀ ዘገባም ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም ብሏል። ተጨማሪም ኤምባሲው ለህዝብ ይፋ የሆኑ መረጃዎች እንደሚያመላክቱት ሲቡ 1 ተብላ የተለየችው መርከብ ከኤርትራ ባለቤትነትም ስር ያለች ወይም የኤርትራ ጋር የተያዘች አይደለችም ሲል ተከላክሏል። መርከቧ ዓለም አቀፍ የባህር ድርጅት በእንግሊዝኛው ምህጻረ ቃል IMO ባለቤትነታቸው ያልታወቁ ወይም ሻዶ ፍሊት አካል አድርጎም ከሚመድባቸው መርከቦች መካከል አንዷ እንደነበረችም ኤምባሲው ገልጿል። ኤምባሲው የኤርትራ ቋሚ መልእክተኛ በባህር ድርጅቱ IMO በኩል እንዳረጋገጠው የድርጅቱ መዝገብ ቁጥር የተመዘገበችው መርከብ ባለቤቷም ያልተለየ መሆኑን ያሳያል ብሏል። በተጨማሪ መርከቧ የሐሰት የኤርትራን ሰንደቅ ዓላማ ትጠቀም እንደነበረና በኤርትራ ባለቤትነት ስር እንዳልሆነች ወይም በይፋ እንዳልተመዘገበች መልእክተኛው አረጋግጦልናልም ብሏል። ኤምባሲው የመገናኛ ብዙሃን ተቋማቱን የጋዜጠኝነት መርሆችን በመጣስ ክስተቱን በኤርትራ ላይ ለሚካሄደው የሐሰት ያለው መረጃዎች ዘመቻ ተጠቅመውበታልም ሲል ወቅሷል። ሮይተርስ የዜና አገልግሎት ከዩኬ ሞቶ ባገኘው መረጃ መሰረት እንደዘገበው ባለፈው ነሐሴ 14 2018 ከአልሞካል በምስራቅ በኩል 136 የባህር ማይል ርቀት ላይ 6 የታጠቁ ግለሰቦች ወደ መርከቧ ዘልቀው መርከቧ የኢራን የነዳጅ ምርቶችን በማጓጓዝ ላይ ታጥፋለች በሚል በታህሳስ 2018 በአሜሪካም ግምጃ ቤት ማዕቀብ የተጣለባት እንደነበረም መዘገቡ ይታወሳል። ለህፃናትና እናቶች ጤና ከተመደበ በጀት ላይ በ100 ሺህ ብሮች በማውጣት ቅንጡ ስልክ ገዝተዋል የተባሉ አመራሮች ከኃላፊነታቸው መታገዳቸው ተገለጸ። በክልሉ የተንሰራፋውን ሙስና ተከትሎ እያንዳንዳቸው ከ300 ሺህ ብር በላይ በማውጣት ስልክ የገዙትና ይኸው በማህበራዊ ሚዲያ ተቃውሞ ከቀረበባቸው ባለስልጣናት ሌላ ሌሎችም ሊጠየቁ ይገባሉ የሚሉ አስተያየቶችና ቅሬታዎች ተከትለው ቀርበዋል። ደሞዝ በመጠየቃቸው የታሰሩ ዛሬም አለመፈታታቸው ታውቋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ለእናቶች ጤና ከተመደበ በጀት ላይ አይፎን 17 ፕሮ ማክስ የተሰኘውን ዘመናዊ ስልክ እያንዳንዳቸው ከ300 ሺህ ብር በላይ በማውጣት ገዝተዋል። ለማህበራዊ ሚዲያ አፈቀላጤዎቻቸው ተመሳሳይ እርምጃ ወስደዋል በማለት ተቃውሞ ሲቀርባቸው ከነበሩ ባለስልጣናት ከኃላፊነታቸው መታገዳቸው ታውቋል። ከሳምንታት በፊት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ የእናቶችና ህጻናት ጤና ዳይሬክተር ለህጻናትና እናቶች ጤና የተመደበ በጀት ለቅንጡ ስልኮች ግዢ ማዋላቸው በማህበራዊ ሚዲያ በሰነድ ተደግፎ ተጋልጦ የነበረ ቢሆንም የክልሉ መንግስት በማህበራዊ ሚዲያ የቀረበውን መረጃና ተቃውሞ ተከትሎ ዛሬ በሰጠው ይፋ መግለጫ በማህበራዊ ሚዲያና በመገናኛ ብዙሃን የተሰራጨው መረጃ በንቃትና በባለቤትነት እየተከታተለ መሆኑን አስታውቆ ድርጊቱን ፈጽመዋል የተባሉት የስራ ኃላፊዎች መታገዳቸውን ገልጿል። ህዝባዊ ጥቆማ በበጎና በከፍተኛ ኃላፊነት መቀበሉን ያስታወቀው የክልሉ መንግስት ጉዳዩን በጥልቀት በማየት ህጋዊነቱና አሰራሩን የሚያጣራ የፍትህ የኦዲትና የጸረ ሙስና አካላትን አደራጅቶ ወደ ምርመራ ስራ መግባቱን ገልጿል። ማጣራቱ ተጠናቆ እስኪወሰን ድረስና በአጠቃላይ የአመራር ግምገማ መድረኮች በተነሱ ጭብጦች መነሻነት በጉዳዩ የተጠረጠሩ 3 አመራሮች ከዛሬ ጀምሮ ከኃላፊነታቸው እንዲታገዱ ተደርጓል ሲል አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የጀመረው ምርመራ ሲጠናቀቅ የህዝብና የመንግስት ሀብት ባባከኑ አካላት ላይ የማያዳግም ህጋዊ፣ ፖለቲካዊና አስተዳደር እርምጃ እንደሚወስድ ይህንኑ ለህዝብ እንደሚያሳውቅ በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በክልሉ በማህበራዊ ሚዲያ መረጃቸው የተጋለጠባቸው ባለስልጣኖች ብቻ ሳይሆኑ ከጊዜ ወደ ጊዜ እያደገ የመጣው ሙስና ተከትሎ ሌሎችም ባለስልጣናት ሊፈተሹና ሊጠየቁ ይገባል የሚሉ ቅሬታዎች ተከትለው ቀርበዋል። ይህ በእንዲህ እንዳለ የሰራንበት ደሞዝ ይከፈለን በሚል 17 ኪሎ ሜትር በእግር ተጉዘው ፍትህ በመጠየቃቸው የታሰሩት 68 መምህራን ዛሬም ድረስ አለመፈታታቸውን ከአካባቢ የወጣው መረጃ ይገልጻል። በደቡብ ኢትዮጵያ ክልል በጎፋ ዞን ጌዜ ጎፋ ወረዳ የደሞዝ ክፍያ መዘግየትን አስመልክቶ በመምህራንና በመንግስት ሰራተኞች የቀረቡ አቤቱታዎችን መሰረት በማድረግ ለከፍተኛ ማህበራዊ ችግር ተጋልጠናል በማለት በጊዜ ጎፋ ወረዳ 68 ነባር መምህራንና የመንግስት ሰራተኞች ከደሞዝ መዝገብ ውጭ በመሆን በምትካቸው አዲስ ሰራተኞች መቀጠራቸውን ደሞዝ እንዳልተከፈላቸው በመግለጽ 17 ኪሎ ሜትር በእግር ተጉዘው ፍትህ እንዲሰጣቸው ጥያቄ ያቀረቡ ቢሆንም በአካባቢው የጸጥታ ኃላፊዎች ትዕዛዝ ታስረው ዛሬም ድረስ ፍርድ ቤት አለመቅረባቸው ታውቋል። አስቀድሞ መምህራኑ እስር ዘግበን የነበረ ሲሆን በተመሳሳይ የደቡብ ሬዲዮና ቴሌቪዥን ድርጅት ጋዜጠኞች የተባሉት በአገዛዙ ቁጥጥር ስር ባለ መገናኛ ብዙሃን የሚሰሩ ሰራተኞች የሐምሌ ወር ደሞዝ እንዳልተከፈላቸውና ላለፉት በርካታ ወራት ደሞዝ መዘግየት የስራ ስምሪት
የትራንስፖርትና ሎጂስቲክ መስተጓጎል፣ የግዢና ተያያዥ አቅርቦቶች ያለመኖር እንዲሁም ተደጋጋሚ ስርጭት መቆራረጥ ያጋጥማቸው እንደነበር በቅሬታ ማንሳታቸውን የሚጠቅሱ መረጃዎችም ወጥተዋል። በደቡብ የተለያዩ ክልሎች መምህራን፣ የጤና ባለሙያዎች፣ የመንግስት ሰራተኞች በተደጋጋሚ ከደሞዝ ጋር ቅሬታ ሲያቀርቡ የቆየ ሲሆን መረጃዎችን ጠቅሰን መዘገባችን ይታወሳል። ሰሞኑን መነሻቸውን ከኢትዮጵያ ግዛትም አድርገው ጥቃት ሊፈጽሙብኝ የነበሩ የጠላት ድሮኖችን አክሽፌያለሁ ያለው የሱዳን ወታደራዊ አገዛዝም በኢትዮ ሱዳን ድንበር አቅራቢያም የጸረ ድሮን መሳሪያ መትከሉም ተሰማ። የተለያዩ የአገሪቱ መገናኛ ብዙሃን እንደዘገቡትም ከኢትዮ ሱዳን ድንበር አቅራቢያም ሰሞኑን በመነሳት በብሉ ናይል ግዛትም ኩርሙክ አካባቢ በተከታታይ ቀናትም 2 የድሮን ጥቃቶችን ማክሸፉን የገለጸው የሱዳን ወታደራዊ ሽግግር መንግስትም በተባበሩት አረብ ኤሚሬትም መንግስት ይደገፋል ያለውን ተቀናቃኙ የፈጥኖ ደራሹ ወይም በእንግሊዝኛው ምህጻረ ቃል አርኤስኤፍም ታጣቂ ቡድን ከኢትዮጵያ ግዛት ይንቀሳቀሳል ያለውን የሱዳን መከላከያ ተቋም ዘመናዊ የድሮን መከላከያ ሲስተም በብሉ ናይል ግዛት ዋና ከተማ ዳማዚን ውስጥ እንዲተከልና ይህም ከተማውን ቁልፍ ካለው የድሮን ጥቃትና ተመሳይ የአየር ጥቃቶች ስጋት ለመታደግ ነው ብሎታል። የሱዳን መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱላሂብ ባለፈው ግንቦት በሰጡት ጋዜጣዊ መግለጫ የመከላከያ ሰራዊታችን ከኢትዮጵያም አማራ ክልል ዋና ከተማ ባህር ዳር አውሮፕላን ጣቢያ መነሻውን ያደረገ የድሮን ጥቃት የካርቱም ከተማን ጨምሮ በርካታ የሱዳን ከተሞችና ግዛቶች ላይ ተፈጽሟል። ይህም በመረጃ በማስረጃ የተረጋገጠ ነው ማለታቸው ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር በበኩሉ የሱዳን ውንጀላን መሰረተ ቢስ፣ በተቃራኒው ሱዳን የህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎችን በገንዘብ በትጥቅ በመደገፍ የኢትዮጵያ ሉዓላዊነትን የሚጋፋ እንቅስቃሴ እያደረገች ነው የሚል ግብረ መልስ መስጠቱ አይዘነጋም። የኡጋንዳው ጉምቱ ፕሬዝዳንት ዮዌሪ ሙሴቪኒ ወንድ ልጅም የመከላከያው ኮማንደር ኢንቺፍ ጄኔራል ሞሃዚ ካይኔጋባ አባታቸው ሙሴቪኒን ተክተው ለፕሬዝዳንታዊ ምርጫ እንደሚወዳደሩ እና ድል እንደሚቀዳጁም ከወዲሁ አስታወቁ። የ52 ዓመቱ ጄኔራል ሞሃዚ በትላንትናው ዕለት በማህበራዊ ትስስር ኤክስ ገጻቸው ባሰፈሩት መልእክት የዛሬ 5 ዓመት በፈረንጆቹ 2030 በሚካሄደው ፕሬዝዳንታዊ ምርጫ በአባቴ ፕሬዝዳንት ዮዌሪ ሙሴቪኒ ድጋፍ እወዳደራለሁ፣ እንደማሸንፍም ተስፋም አድርጋለሁ። በእግዚአብሔር ቸርነት በዩጋንዳ ውስጥ ከፍተኛ የሆነውን መንግስታዊ ስልጣንንም እረከባለሁ ብለዋል። ኡጋንዳን ካለፈው የፈረንጆቹ 1986 የአውሮፓ ቁጥጥር ጀምሮ ላለፉት 40 ዓመታት በወታደራዊ አገዛዝ እየመሩ የሚገኙት የ81 ዓመቱም ጉምቱ ፕሬዝዳንት ሙሴቪኒን የምርጫ ዋነኛ ማናጀር ያደረጉት ልጃቸው ጄኔራል ሞሃዚ በአባቴና በቅድመ አያቴ ድጋፍ መጪውን ፕሬዝዳንታዊ ምርጫን 90% እንደማሸንፍ እርግጠኛ ነኝም ብለዋል። በዚህ ዓመት በኡጋንዳ በተካሄደው አወዛጋቢው ፕሬዝዳንታዊ ምርጫ ተቀናቃኞቻቸውን በማሸነፍ ለሰባተኛ ጊዜያት ፕሬዝዳንታዊ ወንበሩን የጨበጡት ፕሬዝዳንት ሙሴቪኒ በርካታ ተቃዋሚዎቻቸው ለስራትና ለስደት ማብቃታቸው በርካታ የሰብአዊ መብት ተሟጋቾች ዘንድ ብርቱ ተቃውሞ ማስተናገዳቸው አይዘነጋም። ኡጋንዳ ላለፉት 4 አስርት ዓመታት የመሩት አዛውንቱ ፕሬዝዳንት ሙሴቪኒ ከ5 ዓመት በኋላ ስልጣን ሲለቁ ማን ይተካቸዋል? ጄኔራሎቻቸው ወይስ ታማኝ አገልጋዮቻቸው የሚለው ጥያቄ በኡጋንዳውያን ዘንድ አነጋጋሪ መነጋገሪያ ርዕስም ፈጥሯል። በዚህ ዓመት በኡጋንዳው በተካሄደው ፕሬዝዳንታዊ ምርጫ ከአባታቸው ፕሬዝዳንት ሙሴቪኒ ጋር ይወዳደራሉ የሚል ሰፊ ግምት ተሰጥቷቸው የነበረው የፕሬዝዳንታዊው አማካሪው ጄኔራል ሞሃዚ እግዚአብሔር በመከላከያው ጥንካሬ ላይ ትኩረት እንዳደርግም ስላዘዘኝ ወላጅ አባቴ ፕሬዝዳንት ሙሴቪኒን ለመደገፍም ወስኛለሁ ብለው ነበር። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑ በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ
ማታ 10 p.m. ቦታ ሆክልብሩክ ባር ኤንድ ሬስቶራንት 68 ነንደን ሮድ በርሚንጋም ፖስት ኮድ B210T የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ ለቤተሰብ ፋሚሊ 70 ፓውንድ VIP 100 ፓውንድ የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በስድስቱ የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ABC ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ MS ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክ። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ አይቀር። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።